हमें जब से मोहब्बत हो गई है बर्दाश्त नहीं कर सकता अब दूर नहीं रह सकता एक दिन በህንድ ሲኒማ ታሪክ ውስጥ እጅግ በጣም ድንቁና እጅግ በጣም ለየት ባለ የትወና ብቃቱ መታወቅ የቻለ रफ्ता रफ्ता हौले हौले दिल को चुराया तुमने दिल को तो पता भी በዘጠናዎቹ ማለቂያ አካባቢ ላይ ወደ ትወና ዓለም የተቀላቀለ ሲሆን በደርዘን የሚቆጠሩ ፊልሞች ላይም የሱ የትወና ሮል ወይም የትወና አቅሙ እጅግ በጣም አስደናቂ የነበረ ነው። ዛሬም ጭምር አንድ ፊልም ላይ እሱ በገባ ሰዓት ላይ ዋው ማስባሉ ማይቀር ነው። सच्चे प्यार को दौलत के तराजू में मत तोलो राधेश्याम तिवारी। अरे चुप कर भिखारी पुलिस तो क्या सारी मिलिट्री दो प्यार करने वालों को जुदा नहीं कर सकती समझे। አባቱ ቀደም ባለ ጊዜ እነኛ አክተር ስለነበረ ሁሉም በርግጥ ስታር ኪድ ከሚለው ሊስት ውስጥ ስሙን ለመጻፍ ቢቀለው እሱ ግን ለየት ባለ ትወናውና በልፋት በጥረቱ ፊልም ኢንዱስትሪ ውስጥ ለየት ያለ ስም በራሱ ጥረት አገኘ የሚባል አክተር ነው። हमको दीवाना बनाया बनाया क्यों हमको दीवाना ይህንስ ታውቃላችሁ? ከፊልም ዓለም ላይ የራቀ ቢሆንም ግን አሁንም እሱ የ20 ሚሊዮን ዶላር ባለቤት ነው። እንዲሁም ደግሞ አውዲ፣ BMW እና ሆንዳ የመሰሉ ለግዠሪ የቅንጦት መኪኖችን እያሽከረከረ የሚኖር ግለሰብ ነው። डार्लिंग, ये गाड़ी मेरे भाई ने तुम्हें गिफ्ट की है, उनके प्यार का प्रूफ। प्रूफ तो ठीक है, बुलेट प्रूफ है ना? ऑफ कोर्स डार्लिंग। ይህንስ ታምናላችሁ? ከአንድ ከትልቅ ፊልም ላይ የሱን ድርሻ አሚር ካን እንደቀማው እንዲሁም ሌላ ፊልሞች ላይ ቀምቶት ጭራሽ ራሱ አክተር ሆኖ እንደተወነ ሰምታችኋል? तेरी सोच कितनी घटिया है। ये जरूरी नहीं कि हमें एक दूसरे की हर बात सही लगे, लेकिन हर दोस्ती में एक हद होती है जिसे पार नहीं करना चाहिए। आज तूने वो हद पार कर दी। ይህንስ ታውቃላችሁ? ኒሃ የምትባል አክትረስ፣ አሽወሪያ ራይ እና ሪያሲን የመሰሉ ተዋናዮች ከነሱ ጋር የነበረው የፍቅር ግንኙነት የሆነ ሰዓት ላይ በጣም መነጋገሪያ ሆኖ ነበረ። ከክሪሽማ ካፑር ጋርማ ጭራሽ ሊጋባ ነበርም ተብሏል። ከሷ ሌላ አክትረስ ታራ ሸርማ እሷን ቀለበት ካረገላት በኋላም አልፈልግም ብሎ ሸሽቷል። ዛሬ ላይ በ48 ዓመቱ የላጤ ህይወቱን በደንብ እንጆ እያረገበት ነው የሚባል አክተር ነው። कि शादी ना ही एक कॉन्ट्रैक्ट है, ना ही कोई उत्सव है। अगर उत्सव है तो लोगों के लिए है। शादी दो आत्माओं दो दिलों का मेल है, जिसमें दो जन भरपूर जिंदगी साथ साथ जीते हैं और साथ साथ ኢንዱስትሪ ውስጥ ለምንድን ነው ደማቅ መላጣና ጠንካራ አክተር ብለው ያሉት? एक दिन तेरी राहों में बाहों में पनाहों में आऊंगा। ምክንያቱም ገና በ19 ዓመቱ ጸጉሩ መርገፍ ጀምሮ ስለነበር ይሆን? ለምንድን ነው አባቱ ገና በ6 ዓመቱ እሱንና እናቱን ትቶ መንገዱን የቀየረው? ऐसा कभी नहीं होगा। जिस हरकत से आपकी या आपके घर की इज्जत पे आंच आए, वो हरकत मैं कभी नहीं करूंगा। እነዚህንና ሌላ ተያያዥ የሆኑ ብዙ ያልተወሩ ነገሮችን በዛሬ እንጨዋወታለን። ቆይታችሁን ብቻ ከኛ ጋር አድርጉ። ሰላም ጤና ይስጥልን ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። कहीं दूर चले जाए हम। ውድ ቤተሰቦች ለዛሬ የምናወራው እንግዲህ ቦሊውድ ውስጥ ፊልም ሰራም አልሰራም ቆይቶም እንኳን ለመስራት ወደፊት በመጣ ሰዓት ላይ ዋን ኦፍ ዘ ፋይነስት አክተር ኦፍ ቦሊውድ የሚባለው ወይም አንደኛው አስገራሚው ተዋናይ የቦሊውድ የሚል ስም የሚሰጠው ዝነኛው ምርጡ ተዋናይ አክሼይ ከና ነው። አክሼይ ከና በስራ ህይወቱ ድልቻታሄ፣ ሃንጋማ፣ ታል፣ ጋንዲ ማይ ፋዘር፣ ሀልቸል እና ሴክሽን 375 የመሳሰሉ እጅግ በጣም ድንቅ የሆኑና ሌሎችም በጣም ተወዳጅ የሆኑ ፊልሞችን በመስራት በአስገራሚ ትወናው ተመልካችን በደንብ ያዝናናና ተወዳጅነትን ያተረፈ ምርጥ አክተር ነው። तुम्हें क्या लगता है ये फाइल अभी अभी कुरियर से आई है? तुम पर मेरी नजर तब से थी जब से तुम्हारी नजर रणवीर पर थी। በእርግጥ አክሼይ ከና በትወና እጅግ በጣም ተወዳጅ ቢሆን ተመልካቹ መቼም የማይረሳው አክተር ቢሆንም ግን ካኖች አክሼይ ኩማር እና አጀይ ዴቭጋን የመሰሉ ተዋናዮች ባሉበት ቦታ ላይ የሱ የትወና አቅሙ ወይም አስደናቂ ትወናው እየተዋጠ እየተሸፈነ ነው የሄደበት። Ronnie, I'm gonna kill that bastard. I swear to God, I'm gonna kill him. क्या बात है राजीव? सोनिया, उसका अफेयर चल रहा है किसके साथ? I'm gonna kill that bitch. ብዙ ጊዜ የሚሰራቸው ፊልሞች ቢቀማም ጆነሩን በመቀየር በተለየ ስታይል በድጋሚ ብቅ እያለ ነው ያለው። वकार,
धोखेबाज राज, तुमने झूठ बोला मुझसे कि तुम बेगुनाह हो। राज ከትወናውም በተጨማሪ ጸጉሩ መመለጥ የበለጠ መነጋገሪያ የነበረ አክተር ነው። እንዲያውም መጀመሪያ አካባቢ ሙሉ ለሙሉ ኮንፊደንሱን በላበት የተባለው ይሄ የጸጉር መርገፍ ችግር ነበረ። ምክንያቱም ገና በ19 ዓመቱ በጣም ብዙ ጸጉሩ ረግፎበት ነበረ። ቢሆንም ግን ዊግም አላረገም፣ ጸጉሩን አላስተከለም፣ እንዲሁም ሌላ ነገር አልተጠቀመም። እንዲያውም ከነመላጣው ስክሪን ላይ በመቅረብ የሚመጣበትን እያንዳንዱን ችግር ፊት ለፊት የተጋፈጠ ድንቅ አክተር ነው። देखो आपको नौकरी चाहिए, मैं आपको नौकरी दे दूंगा, लेकिन मैं आपको क्या दे पाऊंगा? मतलब 5,000 रुपये आपके लिए क्या है? 5,000 कम है, आई नो, लेकिन मेरी तो ይህን ሁሉ ነገር ከማየታችን በፊት እንደተለመደው አንድ ጊዜ መለስ ብለን ከየትና እንዴት እንደጀመረ አስተዳደጉን ለማየት እንሞክራለን። አክሼይ ከና የተወለደው ማርች 28 1975 ዓ.ም ሙምባይ መሃራሽትራ ውስጥ የተወለደው። አባቱ በ80ዎቹ በጣም ዝነኛ የነበረ ድንቅ ተዋናይ ነበረ። እሱም ቪኖድ ከና ይባላል። गरीब का दिल अगर सोने का होता है तो हाथ फौलाद के होते हैं चौधरी। तुम कंगाल क्या खरीद सकोगे हमारे दिल और हमारे हाथ। እናቱም ጊታንጅሊ የጊዜዋ በጣም ዝነኛና ምርጥ ሞዴል ነበረች። አንድ ታላቅ ወንድምም ያለው ሲሆን እሱም ራሁል ከና ነው። ቦሊውድ ውስጥ ብዙ ፊልሞችም አሉት። ዛሬ ላይ በፊልሙ ባይሆንም እንኳን ህንድ ውስጥ ግን አንድ ስኬታማ ሰው ነው። बाबा को पकड़ते पकड़ते मैंने अर्जुन को खो दिया है। तुम लोगों को इस मिशन में जोड़ना मेरी सबसे बड़ी गलती थी। አክሼይ ከና ገና 6 ዓመት ያለ በ1982 ዓመተ ምህረት አባቱ ቪኖድ ከና ትዳሩን፣ ቤቱን፣ የፊልም ዓለሙን ሁሉ ነገሩን ትቶ ወደ ኦሾ ጠቅልሎ ገባ። እንዲያውም አንዳንድና ቃል የሚሉ ሰዎች እንደሚሉት ረንጊ አሽረም የሚባለው አሜሪካ ውስጥ ያለው የኦሾ ከተማ ውስጥ ገብቶ ሙሉ ህይወቱን ወደዛ አድርጎ ነበረ። የአክሼይ እናት ጊታንጅሊ መጀመሪያ ልጆቿን ይዛ ተከትለው ሄዳ ከቪኖድ ከና ጋር አብራ ለመኖር ሞክራ ነበረ። ከበኋላ ግን ብታይ የሚቀየር ነገር ስለሌለ ተስፋ በመቁረጥ ተመልሳ ወደ ሀገሯ መታለች። በጣም በመራራቃቸውም የተነሳ በጊታንጅሊና በቪኖድ ከና መሀል ያለው የትዳር ህይወት እጅግ በጣም አደጋ ውስጥ መግባት ቻለ። ባሏም ሊመለስላት ስላልቻለ በ1985 ዓመተ ምህረት ፈታዋለች። ቪኖድ ከና ከኦሾ ጋር ረጅም ጊዜ ቢቆይም ግን በ1987 ዓመተ ምህረት የኦሾ ሁሉ ነገሩ የታወቀበትና እንዲሁም ደግሞ ማቆያው የተዘጋበት አሜሪካ ውስጥ የተከለከለ ሲሆን ያ ነገር ከማየት ቪኖድ ከና በመጨረሻ ወደ ህንድ ተመልሶ ለመምጣት ተገዷል። ቪኖድ ከና ወደ ህንድ መምጣቱን ቢመጣም ልጆቹ አድገዋል፣ ሚስቱ ትፈታዋለች። አክሼይም በሰዓቱ አድጎ ስለነበረ ቦምቤ ኢንተርናሽናል ስኩል እየተማረ ነበረ። በመቀጠልም ኡቲ ውስጥ ያለው ሎረንስ ስኩል ለከፍተኛ ትምህርት ሄዶ ነበረ። በእርግጥ ትምህርት ላይ ደካማ ነው የሚባል ልጅ ቢሆንም ስፖርት ላይ ግን በጣም ጎበዝ ነበረ። አንዳንድ መረጃዎች እንደሚያሳዩት አክሼይና ከረን ጆሃር በሳውዝ ሙምባይ ውስጥ ጎረቤት አማቾች ነበሩ። እንዲያውም ባድሚንተን አንድ ሜዳ ላይ አብረው የሚጫወቱ ጓደኛ ማቾች ነበሩ የሚሉ መረጃ አለ። እንዲያውም አክሼይና ከረን በሚጫወቱ ሰዓት ላይ አክሼይ በጣም ይችል እንደነበረ ከረን ብዙ ጊዜ መስክሮለታል፣ ባድሚንተን ማለት ነው። ከዛ ሌላም ከረን ጆሃር ሲናገር እንደተሰማው ከሆነ አንድ ኢንተርቪው ላይ ወደ ባድሚንተን መጫወቻው በመጣ ሰዓት ላይ መጀመሪያ አክሼይ ከና እኔን ከሜዳ ውጣ ብሎ ነበር የሚያስፈራራኝ፣ እኔም ደግሞ ምንም ማድረግ ስለማልችል ትቼለት ወጣ ነበር ብሏል። በልጅነቱ በእርግጥ ከረን ጆሃር በጣም ጨዋና ፈሪ ደንባራ የሚባል ልጅ ነበረ። እንዲያውም በ17 ዓመቱ የትምህርት ቤት ፈተና መጨረሻ ላይ የመጨረሻ ፈተና ያልወሰደው እንደሚወድቅ ስለሚያውቅ ነው ተብሎ ሁሉ ተቀልዶበታል። በመጨረሻም ትምህርት ትቶ ወደ ፊልም ዓለም መግባት እንደሚፈልግ ለመናገር ድፍረቱን አግኝቶ ለእናትና አባቱ በተናገረ ሰዓትም እናትና አባቱ እጅግ በጣም ነው የተናደዱበት። በዛ ሰዓት ላይ ቪኖድ ከና ወደ ህንድ ከመጣ በኋላ ሌላ ሚስት ያገባ ሲሆን ግን በመሀል ልጆቹን ለማግኘት ይመጣ ነበረ። ልጆቹም ደግሞ ለአባታቸው የነበረው ጥላቻና ክፋት እየቀነሰ በደንብ እየተግባቡ የመጡበት ጊዜ ነበር። ቪኖድ ከናም ከልጁ ጋር በደንብ መግባባት ስለፈለገ አክሼይ ከዚህ በኋላ የፊልም አክተር ይሆናል፣ ወደ ፊልም ይገባል ብሎ ወሰነ። ፊልሙን ከማስጀመርም በተለየ ወይም ከፊልሙ ማስጀመር በተለየ ደግሞ ለፊልሙም ገንዘብ እኔ በጀት መድባለሁ አወጣለሁ ብሎ ወሰነ። ይህን ነገር ራሱ አክሼይ ከና በአንድ ኢንተርቪው ግልጽ አድርጎ የተናገረ ነገር ሲሆን ይህ ነገር ከተወሰነ በኋላም አክሼይ ከና ሙምባይ ውስጥ ኪሾር ናሚት ከፑር አክቲንግ ስኩል በመግባት የትወና ትምህርቱን በአግባቡ ተከታትሏል። በመቀጠልም በ1990ዎቹ መጨረሻ አካባቢ በ1997 ዓመተ ምህረት ሁሉም ጥረቱን ሙከራውን እንዳለ ካዘጋጀ በኋላ ሂማሊያ ፑትር የሚል ፊልም ሰርቶ ወደ ቦሊውድ መቀላቀል ችሏል። ना वो इनकार करती है ना वो इकरार। በእርግጥ ይህን ፊልም አክሼይ ከና ለመስራት እድሉ ሊያገኝ የቻለው የፊልሙን ወጪ ወይንም ሙሉ ፕሮዳክሽን ስራውን አባቱ ገንዘብ ስለሸፈነለት ነው። መጀመሪያ ፊልሙ ላይ ቢፓሻ ባሱ እንድትሰራ የተጠየቀች ሲሆን እሷን እምቢ ካለች በኋላ ስለዚህ ከአክሼይ ከና ጋር አንጀላ ጃቪሊ የተባለችው አክተር አብራ ልትሰራ ችላለች። ሂማሊያ ፑትራ የተሰኘውን ፊልም ይህም ፊልም የእሷ የመጀመሪያ ፊልሟ ነበር። इश्क हुआ तुझसे जानम तू ही यारम। ቢሆንም ግን ፊልሙ ቦክስ ኦፊስ ላይ ያን ያህል ተቀባይነት አላገኝ፣ ለየት ያለ ገንዘብም አልሰራም። በእርግጥ በዛው ቀጥሎ ሌላ ፊልሞችን የሰራ ሲሆን ከነዛ መሀል በጣም ተጠሪውና ስመጥር የሆነው ቦርደር ፊልም ስኬታማ ስለሆነ በዛ አመት ተጠሪ ነው። हमें जब से मोहब्बत हो गई है
በእርግጥ ፊልሙ ላይ ብዙ አክተሮች ቢኖሩም የአክሼ ከና ትወና ግን በጣም የሚታወስ ነው። በፊልሙ ላይ ለአክሼ ከና የተሰጠው ሮል በጣም የሚያምር ነው። ምን አይነት ወታደር ሆኖ ነው ዘመዶቹን ቤተሰቦቹን እንዳለ ተሰናብቶ የመጣ በዛ ላይ ደግሞ በጦርነቱ ላይ ሁሌ እያስታወሳቸው የሚታይ ካራክተር ነበር። ይህን ሁሉ ካሳዩን በኋላ በመጨረሻ ድንበር ላይ በተደረገ ጦርነት ህይወቱን የሚያጣ ወታደር ነው። आपने ठीक कहा सर। मैं एक बच्चा ही हूं। मेरा बाप भी एक बच्चा था जब फौज में आया था, पर इतना प्यारा बच्चा था कि 65 की लड़ाई में भगवान ने उसे उठाकर अपनी गोद में बिठा लिया। በዚህ ፊልም ላይ የአክሼ ትወና እጅግ በጣም የተወደደ ነበረ። እንዲሁም በ1997 ፊልምፌር አዋርድ ላይ ቤስት ዴቢዩ አክተር በሚል ተሸልሞበታል። በዛው ዓመት በመቀጠልም ከማድሪ ዲክሽትና ከሰንጀይ ካፑር ጋር አንድ ፊልም ሊሰራ ችሏል። እሱም ሞሀበት የተሰኘው ፊልም ነው። በጣም በሚያሳዝን ሁኔታ ፊልሙ እጅግ በጣም ምርጥ ነበር። እኛ ወደነው ነበረ፣ ግን ቦክስ ኦፊስ ላይ ወድቋል። ለአክሻ ሌላ አራተኛ ፊልም የሰራ ሲሆን እሱም ባይ ባይ የተሰኘ ፊልም ነው። ይሄ ፊልምም ፍሎፕ ሆኖ ነው ያለፈው፣ ከስሯል። तेरा नाम लूंगा दिल थाम लूंगा। ከዛ ቀጥለው አክሼ ከና የሰራባቸው በጣም ስኬታማ የተባሉ ፊልሞች ብናይ በ1999 ዓመተ ምህረት አብሎት ቸሌ በተሰኘው ፊልም ላይ ከአሽዋሪያ ሬይ ጋር አንድ ላይ ታይቶ ነበር። कैसी मुलाकात है मैं किस खुमार में हूँ। ፊልሙ በእርግጥ በህንድ ውስጥ ያን ያህል ቦክስ ኦፊስ ላይ ተወዳጅነትን ባያገኝም ኦቨርሲስ ማርኬት ላይ በውጭው ግን ጥሩ ሰርቷል። ከዛ በተጨማሪ የሁለቱ ጥንዶች በጣም ስለሚያምር በቀጣይ የወጣው ፊልም ሱባሽ ጋይ ዳይሬክት ያደረገው ታል የተሰኘው ፊልም ላይ አብረው ሊሰሩ ችለዋል። ताल से ताल मिला ओ ताल से ताल ፊልሙም ቦክስ ኦፊስ ላይ ሂት ነው የሆነው፣ ግን ያንሰዋል የሚባል ፊልም ነው። በፊልሙ ላይ የተወኑት አኒል ካፑር፣ አክሼ ከና፣ አሽዋሪያ ራይ አንድ ላይ ሆነው ምርጥ ትወናቸውን አሳይተዋል። በዛም የተነሳ አክሼ የበለጠ ስሙ ሊገንና በጣም ሊታወቅ ፊልሙ በእርግጥ በጣም ረድቶታል። ባጭሩ ከዚህ ፊልም በኋላ በጣም ብዙ ዳይሬክተሮች፣ ፕሮዲውሰሮች አክሼ ከና ፊልማቸው እንዲሰራላቸው የመጠየቅ ድፍረትን አገኙ ማለት ይቻላል። इन्हीं मोतियों का हार एक बार फिर से बनाऊंगा और तुम्हें पहनाऊंगा। በ2001 ዓመተ ምህረትም በመቀጠል የሰራው ፊልም ከሶናሊ ቤንድሬ ጋር ላቭ ዩ ሀሜሻ የተሰኘ ፊልም ነበር። በመቀጠል በዛው በ2001 ዓመተ ምህረት መልቲ ስታረር ሆኖ ወይም ደግሞ ሌላ አክተሮችም ኖረውበት ግን የአክሼ ትወና ነጥሮ እንዲወጣ ሊያደርግ የቻለ ፊልም ወጣ። ያ ፊልምም ዲል ቻህታ है የተሰኘው ነው። दिल चाहता है कभी न बीते चमकीले दिन दिल चाहता है የተሰኘው ፊልም ፍርሃን አክተር የተባለው የጃቪድ አክተር ልጅ ለመጀመሪያ ጊዜ ዳይሬክተር የመሆን ህልሙን የሚያሳካበት ፊልም ነበር። ስለዚህ ስክሪፕቱን ከጻፈ በኋላ አሚር ካን የተወነውን የአካሽን ካራክተር ያሰበው ለአክሼ ከና ነበር። ግን የአክሼን ሮል አሚር በሰማ ሰዓት ይህን ፊልም ሰራ ከሆነ እኔ የአካሽን ካራክተር መሪ ተዋናዩን ቦታ ነው የሚይዘው ብሎ ስላለ ሊቀማው ችሏል። मैं तुझसे कह रहा हूँ कि मैं इस औरत से प्यार करता हूँ, तूने इस बात को एक गंदा मजाक बना दिया। Grow up, आकाश। ये जरूरी नहीं कि हमें एक दूसरे की हर बात सही लगे। በመጨረሻም የአክሽን ቦታ አሚር የተወነ ሲሆን አክሼ ግን የተሰጠውን ሮል በአግባቡ ወይም ሳይድ ሮል ሆኖም በአግባቡ በመተወን እጅግ በጣም ተደናቂነትን ማግኘት ችሏል። ወይም አስደናቂ ትወናውን ሊያሳይበት የቻለ አንድ ምርጥ ፊልሙ መሆን ቻለ። ፊልሙ ላይም ላሳየው ድንቅ ትወና በአመቱ ቤስት ሰፖርቲንግ ሮል ፊልምፌር አዋርድ ሊሸለምበት ችሏል። विवा, तुम आकाश को इतना क्यों चाहती हो? क्या मतलब? कभी कभी सोचता हूँ कि कोई किसी को क्यों चाहता है, क्यों चाहती हो उसे? ልክ እንደዚህ ሌላ ክስተት ብናይ ደግሞ ታሬ ዘሚን ፐር የተሰኘውን ፊልም አክሼ ከና እንዲተውን መጀመሪያ ተመርጦ ነበር። ግን ጉዳዩ አሚር ጋር በደረሰ ሰዓት ላይ አሚር ይህንን ፊልም እኔ ራሴ ተውናለሁም እንዲሁም ፕሮዲውስ አደርጋለሁ ስላለ ፊልሙ ከአክሼ ከና እጅ ሊወጣ ችሏል። ያውም እንደዚህ በጣም የሚያምርና ተወዳጅ የሆነ ካራክተር ከአክሼ አመለጠው ማለት ይቻላል። ከዲል ቻህታ ስኬት በኋላ በ2002 ዓመተ ምህረት በቀጣዩ አመት እንደማለት ነው ሁለት ፊልሞች ለእይታ በቅተው ነበር። ሁለቱም ፊልሞቹ ሂት ሆነው ነው ያለፉት። ከነዛ መሃል አንዱ ሐምራዝ የተሰኘው ፊልም ነው። प्यार कर इकरार कर इजहार कर इनकार ፊልሙ ታሪኩም ሙዚቃውም እንዲሁም ደግሞ የአክሼ ከና የትወና ብቃቱ እጅግ በጣም ተወዳጅነትን ሊያገኝለት ችሏል። मंजिल के इतने करीब आकर तुम मेरे साथ विश्वासघात नहीं कर सकते, तुम्हें राज को तलाक देना पड़ेगा। मैं ऐसा नहीं कर सकती। ऐसा करना पड़ेगा बेबी। मेरे सारे किए कराए पर पानी फेरकर तुम मुझे इस तरह छोड़कर नहीं जा सकते। በዛ አመት የአክሼ ከና ሁለተኛ ፊልም የነበረው ዲዋኒጊ የተሰኘው ነው። ከአጄ ዴቭጋን ጋርና ከኡርሚላ ማቶንድከር ጋር የተወነው። በዚህ ፊልም ላይም አክሼ ከና የትወና ብቃቱ ምን ያህል እንደሆነ አስመስክረዋል። የተባለለት ፊልም ሊሆን ይችላል። बात क्या देख रहे हो? मेरी तरफ देखो। मैं जानता हूँ तू जानता है सच्चाई क्या है। अब मैं तेरी जुबान से सुनना चाहता हूँ। बोलो
बोल राज मैंने कुछ नहीं किया በዚህ ፊልም ላይ የተወሰኑት ዘፈኖቹ ሱፐር ሂት ሆነው ያለፉት हाँ जी हाँ तेरे साथ ही है जीना በዛው ዓመት በ2002 ዓመተ ምህረት አንድ ፊልም ለእይታ በቃ ቦሊውድ ሆሊውድ የተሰኘ ፊልም ነው። በፊልሙ ላይም ታላቅ ወንድሙ ራሁል ከና መሪ ተዋናይ ነበረ። በዚህ ፊልም ላይ አክሼ ካሚዮ ገብቶ ነበር። What? Thank you. Rahul's like a brother to me. Come on, nice. Take better take. Oh, thank you. Cheers. Cheers. በ2003 ዓመተ ምህረት ደግሞ አክሼ ከና 3 ፊልሞችን የመስራት እድል አጋጥሞታል። ከነዛ መሃል አንዱ ፊልሙ ሂት የሆነ ሲሆን እሱም ሃንጋማ የተሰኘው ፊልም ነበር። परी परी है एक परी आसमां से आ गिरी सामने በዚህ ፊልም ላይም አክሼ ከና ለመጀመሪያ ጊዜ ኮሜዲ የሞከረ ሲሆን ተመልካቹም በጣም ወዶ ተቀብሎታል። ምርጥ ነበረ። शराफत से मांगा तो दिया नहीं, बोला डाका डालो। अब बाप की बात है, बेटा कैसे डाल सकता है पापा? हाँ? और वैसे भी सारा पैसा काला ही था। आने दो पुलिस को, मैं सब कुछ बता दूंगा, फिर हम दोनों साथ साथ በቀጣይ ዓመት የሰራው ዲዋር የተሰኘው ፊልም ፍሎፕ ሆኗል። ግን በዛ ዓመት የሰራው ህልቸል የተሰኘው ፊልም በጣም ተወዶለታል። በጣም ተቀባይነትን ያገኘ ፊልም ነበር። रफ्ता रफ्ता हौले हौले दिल को चुराया तुमने दिल को तो पता भी ህልቸል በሚለው ፊልም ላይም ያሳየው የኮሜዲ ምርጥ ሮል በጣም ተወዳጅነትን አግኝቷል። አብራው ደግሞ የተወነችው ከሪና ካፖር ነበረች። ज्यादा होशियारी मत कर। अंगार चांद के बेटों के साथ पंगा मत ले, समझे? बहुत भारी पड़ जाएगा। शेर है शेर, सब के सब। असल में गीदड़ है गीदड़। एक सेकंड በእርግጥ በመሃል መሃል ሌላም ፊልሞች የሰራ ሲሆን ነቃብ ላይ የነበረው የሱ ካራክተር ተወዶለታል። ፊልሙ ምንም ያህል ፍሎፕ ቢሆን የሱ ትወና ግን ሊወደድለት ችሎ ነበር። በመቀጠልም በ2007 ዓመተ ምህረት ለእይታ የበቃው ጋንዲ ማይ ፋዘር የተሰኘው ፊልም በዚህ ፊልም ላይ ባሳየው ትወና ኢንተርናሽናል ዝነኛ መሆን ችሏል ማለት ይቻላል። ምክንያቱም የፊልሙ ይዘት ባዮፒክ ስለነበረ በመላው ዓለም ያሉ የጋንዲ አድናቂዎች ፊልሙን አይተውታል ማለት ይቻላል። ये सिर्फ मेरी बा के लिए, ये सब महात्मा गांधी जिंदाबाद, आपकी ये जय जयकार सिर्फ मेरी बा की वजह से है। हमारे साथ आओगे बेटा? नहीं। በ2012 አክሼ ከና በዚህ ፊልም ላይ ላሳየው ትወና አውስትራሊያ ውስጥ በተዘጋጀው ኢንዲያን ፊልም ፌስቲቫል ላይ ምርጥ ተዋናይ በሚል አዋርድ ሸልመውታል። በመቀጠልም በ2008 ዓመተ ምህረት ብዙ ተዋናዮችን የያዘው ሬስ የተሰኘው ፊልም ላይ ሊተውን ችሏል። እንደዛም ሆኖ ግን በፊልሙ ላይ የነበረው የአክሼ ከና ሮል በአግባቡ ተወጥቶታል። እጅግ በጣም ተወደዋል የተባለ ፊልም ነው። एक लड़की है जिसे रणवीर के पास पहुंचाना है। इसमें उसकी फोटो और एड्रेस है, और इस बार कोई गलती नहीं होनी चाहिए। दोनों ከ2009 በኋላ አክሼ ከና የሰራቸው ፊልሞች ላይ በአጠቃላይ ሳይድ ሮል ነው ማለት ይቻላል። በዛ ላይ ደግሞ ፊልሞቹም ያን ያህል ስኬትን ያገኙ አልነበሩ። በ2009 የወጡትን ብናይ ለክ ባይ ቻንስ እና ሾርት ከት የሚባሉ ፊልሞች ያን याहल ስኬታማ አልነበሩ። तेरे को अच्छा एक्टर बनने का है ना, तो ये सब बहुत जरूरी है। वर्ल्ड सिनेमा देखो, इंडियन सिनेमा देखो, वर्ल्ड लिटरेचर, महान पुरुषों की जीवन चरित्र का अभ्यास कर। በመቀጠልም የሰራቸው አክሮሽ፣ ኖ ፕሮብሌም እና ቲስማርካን ናቸው። እነዚህ ሶስቱም ፊልሞች በ2010 ለእይታ የበቁ ቢሆንም ግን የአክሼ ትወናም ሆነ ብቃቱ አልታየባቸውም የተባለ ሲሆን ፊልሞቹም ደግሞ ይህን ያህል ጥሩ ገንዘብ ያስገቡ አልነበሩ። የከሰሩ ፊልሞች ናቸው። प्लीज तो देन से समथिंग गेट डन आंटी जी, अगर तूने दोबारा डायरेक्टर साहब चिल्लाया तो चड्डी उतार दूंगा। በ2012 दिल्ली सफारीና गली गली में चोर है የተሰኙ ፊልሞችን ሰርቶ ነበረ። ግን እነዚህ ፊልሞች መቼ እንደወጡና መቼ እንደወረዱ ራሱ ያወቀ ሰው አለ የማይባሉ ናቸው። महबूबी महबूबी है झील सी इन दो आँखों में मेरी सारी दुनिया እስከ 2012-13 ድረስ አክሼ ከና በአጠቃላዩ መሪ ተዋናይ ሆኖ የሚተውንባቸው ፊልሞች ማግኘት አቃተው ማለት የሚቻልባቸው አመቶች ሆኑ። እንደገና አንዳንድ ዳይሬክተርና ፕሮዲዩሰሮች ደግሞ እያመጡ የሚሰጡት ለመሪ ተዋናይነት የሚመርጡት ፊልም ታሪኩ አክሼ ሊመቸው አልቻለም። ይህ ሁሉ ነገር በጣም ስላሰላቸው ከበድ ያለ ውሳኔ ሊወስን ችሏል። እሱም ለጥቂት ጊዜ ከፊልሞች ራሱን ማራቅ ነበረ። ግን አንዳንድ ሚዲያ ላይ ወጡ መረጃዎችን እኔ ከተባለ ጸጉሩ የወደቀ አንዱ የትወና ብቃቱ በጣም የተደነቀ ሲሆን ፊልሙን በአመቱ እጅግ በጣም ስኬታማ ከሚባሉ ፊልሞች ተርታ ሊጠራ ችሏል። लाल बहादुर शास्त्री और गांधी जी के बीच में एक बात कॉमन है, इन दोनों का जन्मदिन 2 अक्टूबर को पड़ता है। አክሼ በብዛት ረፍት አድርጎ ከመጣ በኋላ በሁለተኛው ዙር ያጋጠመው ሳይድ ሮል እና እንዲሁም ኢንቨስቲጌቲቭ ኦፊሰር በመሆን ነበር የሰራው። በዛም የተነሳ ጠንከር ያለ ካራክተር ቢሰጠው በደንብ በብቃት እንደሚወጣ ለኦዲየንሱ ማሳመን ችሏል። केस पढ़ने से पहले मैं इंसान को पढ़ता हूँ। विजय सलगांवकर इज अ स्मार्ट ብዙ የፊልም ክሪቲክሶች እንደሚሉት አክሼ ከና በጣም ብቃት አለው፣ ለየት ያለም ብቃት እንዳለው የሚታመን ነው። ስለዚህ በዚህ በኩል ስናየው ሁልጊዜ የተደበቀ ወይም አንደርሬትድ የተደረገ ምርጥ አክተር ለመሆኑ ይመሰከርለታል። እንዲያውም ከፍተኛ ብቃት ኖሯቸው ቦሊውድ አልተጠቀመባቸውም ከሚባሉ አክተሮች ተርታ ከፊት ከሚጠሩት ውስጥ አክሼ ከና አንዱ ነው።
ግን በአስገራሚ ሁኔታ ፊልሞቹ ያን ያህል ቦክስ ኦፊስ ላይ ስኬታማ ባይሆኑም የተመልካችን ፍቅር ከማግኘትና ከመወደድ ግን ምንም ከልክሎት አያውቅም። बर्दाश्त नहीं कर सकता अब दूर नहीं रह सकता एक दिन ስለ አክሼ ከና የግል ህይወቱ እንይ ከተባለ አክሼ ከና ከቦሊውድ ቆነጃጅት አክትረሶች ጋር ስሙ ብዙ ጊዜ ሲጠራ ቆይቷል። ቢሆንም ግን ዝምድናው ከማናቸውም ጋር ረጅም ርቀት መሄድ አልቻለም። ከነዛ መሀልም አሽዋሪያ ራይ፣ ሪያ ሴን እና ኒሃ ካቢሊናም ከነሱ ጋር ትንሽ ቆየት አለ የተባለባቸው ናቸው። በእርግጥ ይሄ ነገር ተወራ የሚባል እንጂ ምን ያህል እውነት ነው ቢባል ደፍሮ ለመናገር ብዙም ይከለክላል። የተረጋገጠ ነገር የለውም። ከነዚህ ሁሉ ትክክለኛው ታራ ሸርማ ከምትባለው አክትረስ ጋር በዝምድና ውስጥ እንደነበረ በትክክል የሚታወቅ ነው። ምክንያቱም አክሼ ኮፊ ዊዝ ከረን ሁለተኛ ሲዝን ላይ እንግዳ ሆኖ በቀረበ ሰዓት ላይ ስለዚህኛው የፍቅር ዝምድናው በግልጽ ተናግሮ ነበር። አንዳንድ ሪፖርቶች እንደሚያሳዩት አክሼ ከናና እና ታራ የመጣላታቸው ምክንያት ጆን አብርሃም ነው ይላሉ። እንዲያውም ታራ ጆንን ስላፈቀረችው ከአክሼ ከና ጋር ቀለበት አርጋም አልፈልግም ብላ ትታው ሄዳለች የሚል መረጃ አለ። Just a sec. Are you gay? क्या तुम वो? अरे नहीं पागल तो नहीं होगा? ሌላ ሚዲያ ላይ ወጣ ሪፖርትም ደግሞ ብናይ ዝነኛው አክተር ረንዲር ካፑር ለጓደኛው ልጅ ለአክሼ ከና አባት ልጄን ለልጅ ተባብለው ነበረ። ቪኖድ ከናም ይሄን ዝምድና አምኖ ተቀብሎበት ነበር። ግን መጨረሻ ላይ የክሪሽማ እናት በቢታ ይሄን ዝምድና አያስፈልገንም እምቢ ብላ አፍርሰዋለች። ግን በዚህ መረጃ ውስጥ አክሼ ከና ፍላጎቱ ምን ነበረ የሚለው ጎዶሎ ነው፣ ወይም የተጠየቀ የተወራ ነገር የለም። አክሼ ከና 49ኛ ዓመቱን ካከበረ ገና 2 ወሩ ነው። ግን እስካሁን ድረስ ላጤ ነው። እስካሁን ድረስም አላገባም። ወደፊትም ማግባት የሚፈልግ አይመስልም። የወደፊቱን እንኳን እኔ በድፍረት አይደለም ያወራሁት። ራሱ አክሼ እንዳለው ከሆነ በህይወቴ ላይ እኔ ራሴ አለቃ፣ አዛዥ፣ ፈላሽ ቆራጭ ብሆን ደስ ይለኛል ብሎ በተደጋጋሚ ኢንተርቪው ላይ ሲናገር ይሰማል። सही लड़की आपके लिए मिलना चाहिए तब आप जाके शादी करें। किसी से ऐसा लगा नहीं कि आई वांट टू स्पेंड रेस्ट ऑफ माय लाइफ इसके साथ। ይህ ማለት ላጤነቱ ወይ ብቸኝነቱ በጣም ያስደሰተው ይመስላል። በእርግጥ አባቱ በ2017 ዓመተ ምህረት ቪኖድ ከና በሞት ተለይቶታል። በመቀጠል በ2018 ዓመተ ምህረትም ጊታንጅሊም አርፋለች እናቱ። ከወንድሙ ጋር በጣም በጥሩ በአግባብ አብረው የሚኖሩ ሲሆን ኢንዱስትሪ ውስጥ ሁለቱም ጥሩ ስም ያላቸው አክተሮች ናቸው። በተለይ አክሼ ከና የአባቱን ስም ኢንዱስትሪ ውስጥ በደንብ አስጠርቶ ወደፊት ለረጅም ጊዜ ይዞት ሄዷል የሚባል አክተር ነው። በእርግጥ በህይወቱ ላይ ብዙ የሚወራ ነገር ባይኖርም አሉ የሚባሉትን እኒ ከተባለ በአንድ ኢንተርቪው አክሼ እንደተናገረው ለአንድ አክተር መልኩ በጣም አስፈላጊ ነው ወይ ሁሉ ነገሩ ነው። ምሳሌም ብሎ ያነሳው ልክ ለአንድ እግር ኳስ ተጫዋች እግሩ የሚያስፈልገውን ያህል ለአክተር መልኩ የዛን ያህል አስፈላጊ ነው ብሏል። እንደዚህም ካለ በኋላ ጸጉሩ ሲረግፍበትና ሲመለጥ አክሼ ዊግ ማረጉን ወይም ማስተከሉን አስቦት አያውቅም። እንዲያውም ከጊዜ ጋር እንደ አዲስ ብቅ ብሎ ይሄ መላጣ መልኩን ልክ እንደ አዲስ ሰው እንዲላመደውና እንዲግባባው የራሱ መልክ አድርጎ በኮንፊደንስ ይዞት መሄዱ በጣም ያስደንቃል። ስለ ሀብቱ ስናወራ አክሼ በአሁኑ ሰዓት ላይ ይህን ያህል እንኳን ፊልም እየሰራ አይደለም እየተባለ ያለው የሀብት መጠን $20 ሚሊዮን ይደርሳል ይላሉ። ሙምባይ ውስጥ በጣም ውድ የተባለ ቦታ ላይ በጣም የሚያምር ቤት ያለው ሲሆን እዛም ብቻውን ይኖርበታል። ከዛ በተጨማሪ ፑናና ዲሊ የተባሉ ከተማዎች ውስጥም ልክ እንደዚህ ውድ ቦታዎች ላይ በጣም የሚያማምሩ ቤቶች አሉት። ከዛ በተጨማሪ መኪኖችን በጣም የሚወድ ሲሆን የተለያዩ ብራንዶችን የተቀናጡ መኪኖችን መግዛት ያስደስተዋል። አውዲ፣ BMW እና ሆንዳ CR-V የተባሉ ሞዴሎች አሉበት። አክሼ ግርግር የበዛበት ህይወት ብዙም አይመቸውም። ጸጥ ያለ የሰላም ህይወት ነው። እንደ ራሱ የፈለገውን ነገር እየወሰነ ብቻውን እየኖረበት ያለው የተረጋጋና ሰላም ያለው ህይወት ነው። በቀጣይም አክሼ ከና የሚተውንባቸው በጣም ብዙ ፕሮጀክቶች ያሉ ሲሆን በእነሱ ቀረጻም ብዙ ጊዜ ቢዚ ሆኖ ይታያል። በቀጣይም እነዚህም ፊልሞች ቶሎ ለእይታ ይበቃሉ ብለን ተስፋ እናደርጋለን። እኔም ፕሮግራሜን ሳጠናቀቅ ለአክሼ ቀጣይ ፕሮጀክቶቹ ስኬትን ለህይወቱ ሰላምን እየተመኘሁኝ ዝግጅቴን በዚህ አጠናቅቃለሁ። ውድ ቤተሰቦች እንዳያችሁት እንግዲህ ስለ አክሼ ከና በጣም ብዙ ነገሮች አውርተናል። እንዴት እንደጀመረ የት ድረስ እንደሄደና ከዛ ለምን ወደ ኋላ እንደቀረም ብዙ ነገር አውርተናል። በእርግጥ ከዚህ መሀል ላይ የሰራቸው ፊልሞች በጣም ብዙ ቢሆኑም ያልተጠሩ ግን ፍሎፕ የሆኑ የወደቁ ፊልሞች አሉ። ከዛ በተጨማሪ ከሱ ጋር የተያያዙ ወይም ደግሞ ስለሱ ሳነሳ ሳወራ የረሳሁት የዘለልኩት ያለፍኩት እናንተ የምታውቁት ነገር ካለ በኮሜንት ጨምራችሁ እንድታጫውቱኝ የጋበዝኩኝ እኔ ፕሮግራሜን እዚህ ጋር አጠናቅቃለሁኝ። እንዴት አገኛችሁት የዛሬን ቪዲዮ? የወንዶች ይቅረብልኝ ባላችሁት መሰረት በዘጠናዎቹ በጣም የምንወድ የነበረው አክሼ ከና አሁን ላይ ብዙም ፊልሞች ላይ አናየው። ምክንያቱ ምንድን ነው የሚል ጥያቄ ውስጣችሁ አጭሮ ከሆነ ይሄ መልስ ይሆናችኋል ብዬ የወንዶቹን ደግሞ በድጋሚ በአክሼ ከና ጀምር ያለሁኝ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ቪዲዮ ላይክ ማድረግ እንዳትረሱ። እንዲሁም ደግሞ ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ከቦሊውድ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የተለዋወጠን እየተጫወተን እንሄዳለን። ቃሲም መካ ነበርኩኝ አቅራቢያችሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ባባይ። जीत हो या हार हो और हो या पार, पवन बरसे तरसे दिल क्यों ना निकले।